የአንዳንድ ሰዎች ክዋኔ ከእምነት የተጣላ ከደግነት የተራራቀ ከራስ ጥቅምና ፍላጎት ጋር ብቻ የተቆራኘ ሲሆን ለሌሎች ጉዳትና ስቃይን የሚያስከትል ይሆናል። የድርጊታቸው ውጤት ሕይወትን የሚነጥቅ ሆኖ ሲገኝ ደግሞ ግድ ካልሆነብን በስተቀር የአንዳንድ ሰዎችን ሥራ የአንዳንድ ሰዎችን ተግባር መስማት የሚሆን ማየት ይከብዳል። ብሩክ ሰለሞን በሉኝ ደግሞም ደጀን ሲሳይ ብላችሁ ጥሩኝ እያለ የስም ጋጋታን ያበዛውና ከፖሊስ የምርመራ ጣቢያ እስከ ፍርድ ቤቱ ችሎት ድረስ የዘለቀው ተከሳሽ የፈጸመው እኩይ ተግባር የሰውን መተማመንና መተሳሰብ ያላማከለ በሰው ታስቦ ባይሞከር ያስባለ አድራጎት ቢሆንም ጥፋትን ለማረም ክፉ እሳቤን ለመግታት ለሚሆን መንገድና ሂደት እንዲሆነን ከክፉ ሥራ ጋር ውለው ያደሩ ወይም እሳቤው ያላቸው ሁሉ የሚጠብቃቸው ምን ሊሆን እንደሚችል ለማመላከትን ጭምር ጉዳዩን እንቀጥልበታለን። ሐምሌ 1 ቀን 2017 ዓ.ም የተጀመረ የክፉ ሥራ ውጥን ነው የጥጋብ ሙላትን ሕይወት የነጠቀው የሚለውን የፖሊስ ምርመራ መዝገብ ዋቢ አድርገን ያገኘነው ሙሉ ታሪክ እንደሚያስረዳው የተፈጸመው ወንጀል ግድያ፣ ፈጻሚው ስመ ብዙ ግለሰብ፣ ቦታው ደግሞ ጎንደር ከተማ ማራኪ ክፍለ ከተማ ህዳሴ ቀበሌ ነው። ሐምሌ 1 ቀን 2017 ዓ.ም ጎንደር ከተማ ማራኪ ክፍለ ከተማ ልዩ ቦታው ህዳሴ ቀበሌ ሟች እናንዬ ወይም ጥጋብ ሙላት የተባለችውን ግለሰብ በግሮሰሪ ንግድ የምትተዳደረው ተከሳሽ ብሩክ ሲሳይ ወይም በተለያየ ስሞች የሚጠራ ሰለሞን ሲሳይ፣ ደጀን ሲሳይ፣ ብሩክ አገኘው በሚል የተለያዩ ህገወጥ መታወቂያዎችን አውጥቶ በተለያዩ ስሞች የሚጠራ ተከሳሽ ከመኖሪያ ቤቷ ሰውን ጠይቅ ብሎ በማስወጣት ሳትፈልግ በግዴታ አስገድቶ ይዟት ካደረ በኋላ አልጋ ቤቱን ቀይሮ ወደ ሸዋ ዳቦ ቀጠና ሐምሌ 3 ለሐምሌ 4 ሌሊቱ 10 ሰዓት ላይ ቤተክርስቲያን እንሳለም ብሎ በመውሰድ ውሃ ተፋሰስ ጉድጓድ ውስጥ በፌሮ ብለርት አንገቷን ብሎ የገደላት መሆኑና እህቴ ናንዬ ወይም ጥጋብ ሙላት ትባላለች። ትልቅ እህቴ ናት። ግሮሰሪ በመስራት 2 ልጆች አሏት ልጅ ናት። እነሱን በማሳደግ ነበረች። በዚህ ደረጃ ግን ይሄ ሰው እህቴን በአሰቃቂ ሁኔታ አጥፍቷታል ከዚህ ዓለም ማለት ነው። የፖሊስ የምርመራ መዝገብ በስራው መሪና ተግባሪ አንዷ ከሆኑት ኮማንደር አልማዝ ላቀው በኩል ተከትሎ ሲገለጽ የሟችን መሞት ያዩ አንድ ግለሰብ የልባቸውን ሐዘን ሳይጨርሱ ለፖሊስ ሪፖርት ካደረጉ በኋላ ፖሊስ ለሟች የሚገባትን ክብር እንድታገኝ የማድረጉን ተግባር ቀዳሚ አድርጓል። እኛ መሞቷን ያረጋገጥን ሐምሌ 4 ቀን ነው። የሞተችው ሐምሌ 3 ለሐምሌ 4 ሌሊት 10 ሰዓት ነው የሞተችው። እኛ ቀን 8 ሰዓት አካባቢ በግምት 8 ሰዓት አካባቢ ነው ሟችን አቡነ ሀራ ቤተክርስቲያን አካባቢ ያሉ ሲንቀሳቀሱ የነበሩ ሰው ውሃ ተፋሰስ ውስጥ ወድቃ በማየታቸው ሰው እዚህ አካባቢ ወድቋል በሚል በሰጠን ጥቆማ መሰረት ከቦታው ድረስ ሄደን የወንጀል ቦታውን ቀረጽ አድርገን አስከሬኗ ጎንደር ዩኒቨርሲቲ ሆስፒታል እንዲገባና ቀብሯ እንዲፈጸም ተደርጓል። አሁንም ከኮማንደር አልማዝ ላቀው ጋር በቀጠልንበት ሂደት የተነሳው ሐሳብ ወንጀል ሲፈጸም ፖሊስ ሁሌም እንደሚያደርገው ተጠርጣሪው ማን ነው፣ ለምንስ ወንጀሉን ፈጸመው የሚለው ጥያቄ ከጎላበት ሂደትና የቀናት ልውውጥ በኋላ መስከረም 19 2018 ዓ.ም የተጠርጣሪው እጅና ካቴና ተገናኙ ይላሉ ኮማንደር አልማዝ። ማስረጃዎችን ከሰበሰብን በኋላ ገዳይን የመያዝ ስራ ነው ነበር። ገዳይ እንደማንኛውም ማህበረሰብ ከተማ ውስጥ እየተዝናና ነው የተያዘው። ካራምቡላ ቤት እየተጫወተ ነው የተያዘው። ያው ስንይዘው ምንም ነገር እንዳላደረገ ምንም በወንጀል እንደማይጠረጠር እንደማይፈለግ አይነት ስሜት ነበርና በሰዓቱ አላቃትም የሚል ስሜት ሙላ ነበረው። ከዛ በኋላ በምርመራና ባገኘ ነው ሟችን የገዳይን ቤት ፍተሻ አድርገን ነበር። በፍርድ ቤት ትእዛዝ የመበረሪያ ትእዛዝ አውጥተን ስንፈትሽ ከገዳይ ቤት የሟች የገዳይ የሞተው ወንድሙ መታወቂያ ባንክ ቤት ላይ የሞባይል ባንኪንግ ተከፍቶ ገንዘብ የሚተላለፍበት ወንድሙ
የሞተ አሁን በህይወት የሌለ ከዚህ በፊት ለመሞቱ ፖሊሶች ማረጋገጥ የሚችሉትን የሱን መታወቂያ ከተጠርጣሪው ግለሰብ ቤት አገኘን። እንደ መነሻ ያንን ይዘን ነው ማስረጃ ብቁ የሆነ ማስረጃ ስለነበር በፈቃደኝነት ድርጊቱን እንዲመራን አደረግንና ያው እንዴት እንደገደላት ከወንጀል ቦታ እሷን ስናገኛት ምልክቶች ስለነበሩ የተመታችው በፌሮ ብረት ነው። አንገቷ ላይ ፊቷ ላይ ነው የተመታችውና እነዛ ምልክቶች ስለነበሩ ቀጥታ ራሱ ሲመራ በፌሮ ብረት እንደመታት አንገቷ ላይ እንደመታትና ፊቷ ላይ እንደመታት ከዛ በኋላ ልብሷን አውልቆ ማስረጃ እንዳይገኝ የያዘችውን በሰዓቱ ይዛው የነበረችውን ነጭ ቦርሳ እና ነጠላዋን ሱሪዋን አጠቃላይ የለበሰቻቸውን ልብሶች አውልቆ አርቆ እንደጣላቸው ከቦታው ድረስ በመሄድ ከጣለበት ቦታ ድረስ አስመርቶና ምርመራችንን እኛ አጠናቀል አቃቢ ልከናል። በፖሊስ ቁጥጥር ስር የዋለው ተጠርጣሪ ከፖሊስ ለቀረበለት ጥያቄ በሰጠው የፈቃዱ ምላሽና መዝገቡ ከትቦ ከያዘው ሀቅ የሚመዘዘው የእምነት ቃል ግን ከተፈጸመው እኩይ ተግባር ላይ ሌላ አክሎ የተገኘ መሆኑን ያመላከተ ሆኗል። ስልኳን ተቀብሏት ስለነበረና የምትጠቀምበትን የሞባይል ፓስወርድ የሞባይል ባንኪንግ ፓስወርዶችን ሌሎች የባንክ ቡክ ደፍተሯን አካውንት ነምበሮቿን ይዞ ስለነበረ ያው ልጅቱን ከገደለ በኋላ ለሟች ቤተሰቦች ጸበል ቦታ ነኝና ብር አስገቡልኝ እያለ በሟች ስልክ ቴክስት እየጻፈ ለሟች ወንድም እህቶቿ ተደጋጋሚ ጸበል ቦታ ስለሆንኩኝ ተቸግር ያለውና ብር አስገቡልኝ እያለ ብር ሲያስገባ እንዲያስገቡለት ሲያደርግ ቆይቷል። እህቴ ከሐምሌ 1 ጀምሮ ጠፋች። ያው ድምጽ የለም፣ ምንም ነገር የለም። ጽሁፍ ይጻፍልኛል በሷ ስልክ ማለት ነው። ጸበልኝ ትለኝ ነበረ። በምን በጽሁፍ በሚሴጅ ኖርማል ሚሴጅ ይጻፍልኛል። አሞኛል ብር ላክልኝ እባላለሁ። አካውንት የሷ ነው፣ ስልክ ቁጥር የሷ ነው፣ የሚጻፈው ቃል ራሱ የሷ ነውና እኔ ደግሞ እህቴ በምችለው እንኳን ልድረስላት በማለት ተባበራት ነበር፣ እልክላት ነበር። ሐምሌ ሙታ ነሐሴ መስከረም እስከ መስከረም ለ2 ወር ያክል ቤተሰቦቿን እያስቸገረ ገንዘብ ያስልክ ነበረ። አሁን ተቸግር ያለው ጸበል ቦታ ነኝ 15 ሺህ ብር ላኩልኝ፣ 20 ሺህ ብር ላኩልኝ፣ ዘመዶቼ ለምን አታግዙኝም? እኔን ታውቁኝ የለ እየቸገረኝ አይነት ነገር ቤቷ ውስጥ ያለውን እቃ በዝርዝር ያውቃል። እና ወርቄ እዚህ ቦታ ላይ ወርቅ አለኝና ወርቄን ሽጣችሁ ላኩልኝ አግቷ ስለነበረ ለረጅም ጊዜ ይዟ ስለነበረ ወርቄን እዚህ ቦታ ስላለ አንሱና ሽጣችሁ ላኩልኝ እኔ ቸግሮኛል። የቤት እቃም ሳይቀር እያሸጠ ወደ ሟች አካውንት እንዲገባ ሲያደርግ የቆየበት ብሩን ግን በየሰዓቱ እያወጣ ይጠቀምበት ነበር። ለኔ 11 ሺህ ብር ነው የሰጠኝ ቆጥሮ በእጁ ቆጥሮ ሰጠኝና ይሄን አስገባላት አለኝ። አስገባው ለማን ለሷ ለናንዬ አካውንት ማለት ነው። ካስገባው በኋላ በቃ አሁንም በተደጋጋሚ ላክልኝ ይባላል፣ እልካለሁ። በዚህ ደረጃ ገን ይሰውዬ ይችን ልጅ አጥፍቶ ሲያበቃ መልሶ ደግሞ ገንዘብ ነው የፈለገ። ይሄን ገንዘብ በመፈለግ አሁንም ሜሴጅ ይጽፍልኛል በሷ አካውንት በሷ ስልክ ቁጥር የሷ ቃል ነው የሚጻፍልኝ። እኔ ደግሞ ከወንድምነት አንፃር አንጀቷን ስለማውቀው ለኔ እህቴ ብቻ አይደለችም ናንዬ ወንድሜ ሆድዬ ነው የምትለኝ። ሞልታ እንኳን የሸዋስ ብላኝ አታውቅም። ወንድሜ ሆድዬ በቃ ጨንቆኛል አሞኛል ትለኝ ነበርና አስገባላታለሁ። እኔ ደግሞ የፈለኩ የሰባሰብኩ ብር አስገባላታለሁና ከዛም በኋላ ግን በቃ እያስገባሁ እያለ የሰውዬ ከጎን ያራቀም በዚህ ደረጃ አስገባላታለሁ እልክላታለሁ። እሱኛ እና 11 ሺህ ብር ሰጥቶኛል። ከዚህ በኋላ ግን እሱም ለኔም እየጻፈችልኝ ነው ይለኝ ነበር። እስኪ አስረዳኝ ማለት የጻፈችልን ሲል ወይ ላክልኝ ፎርዋርድ አድርገህ ወይ ማሳየኝ ስለው ሚስቴ ትጣላኛለች በማለት ይደልተዋለሁ ይለኛል። ገንዘቡ ይገባለት ነበር በሁለት አካውንት ከፍቶ ከዚህ በፊት በህይወት የሌለ ወንድሙን አካውንት ነው የሚጠቀመው። አንዱ የራሱ አካውንት ነው በራሱ አካውንት፣ የሟቿን አካውንት በሟቿ አካውንት በራሷ እና ገንዘቡ ሲላክ በህይወት ወደሌለ ወንድሙ አካውንት ይገባል እና ያንን አካውንት ቁጥር ስለሚያውቀው በሞባይል ባንኪንግ ያንን በዛ አካውንት እየተጠቀመ የተለያዩ ግብይቶችን ይፈጽማል። ግለሰቡ ደግሞ ደግ አሳቢ መስሎ የሟችንና የቤተሰቧን ጥሪት እየተቀበለ በቀጠለበት አይገቤ ተግባር ከ400 ሺህ ብር በላይ ለግል ጥቅሙ ያዋለ ሲሆን
ይህ አድራጎት ለገንዘብ ፍቅር መንበርከክን በውል ያሳየ፣ ክፉ ሥራን በክፉ ተግባር ላይ የደረበ ስለመሆኑ ኮማንደሯና የሟች ወንድም ሲነግሩን እውነታውን በውል ያስረዳል። የመግደሉ ምክንያት ትልቁ ከሟች ገንዘብን ፍለጋ ነው። ግሮሰሪ ትሰራለች፣ በግሮሰሪ ነው የምትተዳደረው ሟችና ያንን ገንዘብ ስል ነው ገደልኳት የሚለው። የዚህ ደግሞ በጣም አሰቃቂ ነው። አንደኛ ገንዘብን ፍለጋ ነው። ገንዘብን ፍለጋ ህይወት አጥፍቷል። በተደጋጋሚ ያቃታል፣ ይጠቀማል። ቤቷ የሚያቃትን ልጅ ነው። ለትንሽ ገንዘብ ለትንሽ ቢያንስ በእለት ወደ 100 ምናምን ሺህ ብር ወስዷልኝ። አሁን ከየሰው የሚላክለት እስከ 400 ሺህ ብር አድርሶታል። በግምት እስከ 400 ሺህ ብር ማለት ነው። አንደኛ ቤተሰብ ጠፍታብናለች እያለ ነው የሚጨነቀው። የሚጨነቀውን ቤተሰብ ቀርቦ ነው የሚያናግረው። የጭካኔውን ጥግ እዚህ ድረስ ማየት ይቻላል። የተጨነቀን ቤተሰብ ሄደህ እኔም እኮ ጠፍታኝ ነው፣ እኔም እኮ ብር ላክልኝ ብላኛለች እያለ ለማስመሰል የሚያክል በራሷ አካውንት እሱ ብር አስገብቷል። ለሟች ወንድም ብር አስገባልኝ ብላኛለች እና ይሄን ብር ስጣት። እንግዲህ የሟች ወንድም መልሶ ከሷ አካውንት ያስገባል። እሱ ደግሞ አውጥቶ ለሟች ወንድም ይሄን ብር ስጣት ላክልኝ ብላኛለች ለማዘናጋት ሁላ እስከዚህ ደረጃ የተሄደበት ከቅርብ ያለ ሰው ነው። አሁን በቅርብ ያለ ሰው የሚጠቃ የተፈጸመ ጥቃት ስለሆነ ሰው አንዳንዴ ስትቀርብ ጥልቅ ብለህ ስትቀርበው ማን ነው ብለህ ማሰብ አለበት። ለምንድን ነው ማለት መቻል አለበትና ካለኝ ልምድ አንጻር ይሄ ትንሽ ውስብስብና አስቸጋሪ ከምንም በላይ ደግሞ ጭካኔ የተሞላበት ለተራ ብር ብለህ ቤተሰብ የምታስተዳድርን እናት ልጆች ያሏት እናት ራሷን በትንሽ ነገር እለውጣለሁ ብላ የምትጥር ሴት ገለህ ከነ ቤተሰብን በሰዓቱ እንዳይቀብራት አድራሻን ማጥፋትም ሁሉ የትንሽ አስቸጋሪና ውስብስብ የሚያደርገው ነገር ነው ብዬ አስባለሁ። በዚህ መካከል እህቴን አጭበርብሮ ከዚህ ዓለም እንድትለይ ያደረገ በአሰቃቂ ሁኔታ ማለት ነው። እንግዲህ ሰው እኮ እናት ነች አይደለ? እህት ማለት እናት ናት። እናት ህይወት ሁሉ ናት አይደለ? እችን አካል ገድሎ በተለያየ አሰቃቂ በሆነ ነገር ሜዳ ላይ መጣል ማለት በጣም ከባድ ነው። ወንጀል ፈጽሞ መደበቅን፣ ክፉን አድርጎ መሰወርን የመረጠው በፍቅር የተመሰለ ጭካኔን በጥጋብ ሙላት ላይ የፈጸመው ተከሳሽ የአድራጎቱን ክፋት በውል የሚረዳበትን የሕግ የበላይነት የሚረጋገጥበትን ቆይታውና ክራሞቱ ሁሉ በሌሎች ቁጥጥርና መርህ ብቻ የሚመራበትን የፍርድ ውሳኔ ያገኘው መጋቢት 25 2018 ዓመተ ምህረት መሆኑን ኮማንደር አልማዝ ላቀው በስልክ ባደረሱ መልእክት አውቀናል። ያ ፖሊስ የምርመራ መዝገቡን ሲመረምር ቆይቶ በሰውና በማስረጃ መዝገቡን አጠናክሮ ለማዕከላዊ ጎንደር ዞን ፍትህ መምሪያ መዝገቡን ልኮ የማዕከላዊ ጎንደር ዞን ፍትህ መምሪያ መዝገቡን ሲመረምር ከቆየ በኋላ መጋቢት 25 ቀን 2018 ዓመተ ምህረት በዋለው ችሎት ተከሳሽ ብሩክ ወይም ሰለሞን አገኙ በተባለው ግለሰብ ላይ የ25 ዓመት ጽኑ እስራት ወስኖበታል። የወንጀለኛነት መጨረሻው ካስከተለው ውጤት በኋላ ፖሊስና የሚመለከታቸው አካላት ተባብረው በወሰዱት ሕጋዊ እርምጃ የወንጀል ድርጊቶች የሚቆሙበት አንዱ ማሳያ የመሆኑ ማረጋገጫ ሲሆን የግል ጥቅምን ከሰው መውሰድና በሌላው ላይ ጉዳትን ማስከተል ይሉት ተግባር ቀርቶ ሰርቶ መለወጥን ማስቀደምና መልካምን ብቻ አስበው መተግበር ማንንም እንደማይጎዳም እንረዳለን። አሁን ከተማችን ልማት ላይ ናት፣ እድገት ላይ ናት። ሰው ተሯሩጦ ሰርቶ መኖር ላይ ነው አሁን። ምክንያቱም ወደ ኋላ ብዙ ጊዜቶች ትንሽ ተጽዕኖ ፈጥሮበት ነበር። ሰው እንደ ልቡ ወጥቶ እንዳይሰራ ያደርገው ነበርና አሁን ሰው ሀሳቡ ሰርቼ ልለወጥ የሚለው ላይ ነው፣ ልማት ላይ ነው ከተማው ላይና እንደዚህ አይነት ነገር እገታን ፈጽመ ሰውን አሳዝነ ሰውን አርደ ገለህ 100 ሺህ ብር ወይም ምንም ነገር አይሰራም። አሁን ባለው 100 ሺህ ብር ወይም 200 ሺህ ብር ምንም ነገር አይገዛበትም። የዕለት ስሜቱን ብቻ የዕለት ፍላጎቱን ብቻ ከማርካት የዘለለ ነገር ምንም ነገር አይሰራበትም። ከሃይማኖት አንጻርም ካስተምሮዬ አንጻርም እኔም ኃላፊነቴ ይሄ ነው። ነገር ግን ሰው ገንዘብን በማምለክ ነው እዚህ የሚደርሰው። ገንዘብን ማምለክ ማለት ገንዘብ ደስታን ብቻ በማሰብ በተለያየ ጥቅማ ጥቅም በማሰብ የሰው ልጅ እስከ ማጥፋት የተደረሰበት ምክንያት ገንዘብን በመውደድ ነው። ገንዘብን መውደድ ደግሞ ለተለያየ አደጋ ያዳርሳል። ለምሳሌ ሰው ማጥፋት አለ፣
እግዚአብሔር ጋር መራራቅ አለ፣ ለሀገር ሸክም መሆን አለ፣ ሰዎችን ሽብርት መፍጠር አለ። በተለያየ ነገር ሰዎች እንዲጎዱ የሚያደርገው ገንዘብን በማፍቀር ነው። ይሁዳ ገንዘብን ወዶ ነው አምላኩን የሸጠ አይደለ እንዴ? ጌታውን የሸጠ እኮ ገንዘብ ወዶ ነው እንጂ ለኢየሱስ ክርስቶስ አዝኖ አይደለም። ያነ 30 ብር የመቶ ግብር ይከፈል ያስባለው ማለት ነው። ለሱ ይገባል የቻለ ገንዘብን ከመወደዱ አንፃር ነው። ያ ገንዘብ መውደድ ደግሞ እሱን አጠፋው። ገንዘብ በተለያየ መንገድ ለተጠቀመበት ሰው መዳኛ ነው። ላልተጠቀመበት ሰው ደግሞ በሱስነት ለሚረዳው ሰው ደግሞ መጥፊያው ነው። ለምሳሌ አሁን ትንሽ ጥቅም ፈልጎ ገንዘቡን በልቶ እንኳን እህቴን ትቶልኝ በሆነ። ስለዚህ ገንዘብ እስከ ተለያየ ድረስ ሱስ የሚያስገባ ነውና ይሄ አግባብ ጥሩ አይደለም። ገንዘብ ላይ በተለይ ትኩረት ባናደርግ፣ መተማመን፣ መግባባት፣ መተሳሰብ ቢኖር ገንዘብን ማምጣት ይቻላል። መግባባትና ለመተሳሰብ ግን ገንዘብ ብቻ ትኩረት ማድረግ ግን ወገኖቻችን በተለያየ መንገድ እንድናጣቸው እያደረገን ያለ ገንዘብ ላይ መሆኑ ነውና ስለዚህ ሁላችንም እዚህ ላይ ትምህርት መማር መቻል አለብን። የሰው ልጅ ለገንዘብ ብሎ ሰውን ማጥፋት የለበትም። የሰው ልጅ የተፈጠረው በአርአያ በአምሳሉ ኢየሱስ ክርስቶስ የፈጠረው ለምስጋና ነው አይደለ? እንድናመሰግነው ፈልጎ ነው እንጂ ገንዘብን በጎን ተጠቅመን ሰው እንድናጠፋ አይደለም። ህንፃ ሥላሴ ቀላል አይደለም። ስለዚህ ገንዘብ ለምንም እንደማይጠቅም ለጥፋት ብቻ ካዋሉት ብዙ እንደሚያጠፋብን ብዙ ወንድሞቻችን እንድናጣቸው እህቶቻችን እንድናጣቸው ያደረገን ገንዘብ ከመውደድ ነውና ስለዚህ ገንዘብ ላይ ብቻ ትኩረት ማድረግ የለብንም። እኔ በተለይ በእንደዚህ አይነት ስራ የተሰማሩ ሰዎች ራሳቸውን የሚጠብቁበት ሲስተም ቢኖር አንደኛ ሙሉ ለሙሉ ሰውን ጠልቀው ሳያውቁት እምነት መሰጠት የለበትም። እናንዬ መማር ይቻላል። እናንዬ በእምነት ነው ስለቀረባት ነው ቤቷ ተደጋጋሚ ደንበኛዋ ስለነበረ ነው 2 ቀን 3 ቀን አልጋ ይዟት አድሯል። በዛ አልጋ ቆይታዋ መቼም ምንም ነገር አያደርጋትም ብለን አናስብም። እኛ እንደ መርማሪ መደፈርም ይኖራል ያለ ፍላጎቷ ብዙ ነገር ያደርጋታል ብለን ስላሰብን ሌሎቹ ከናንዬ እንዲማሩ ማህበረሰቡ ደግሞ እንዲህ አይነት ነገር ሲኖር ለፖሊስ ያለውን አጋርነት ማሳየት መቻል አለበት። ምክንያቱም እኛ ብቻችን ሩጣን የትም አንደርስም። ማህበረሰቡን ካልያዘን ማስረጃችን ማህበረሰቡ ነው። ወንጀልን ሊከላከልልን የሚችል ማህበረሰቡ ነው። ራሱን እንዲጠብቅም ማህበረሰቡ ነውና ማህበረሰቡ ከዚህ ከፖሊስ ጋር በተለይ እንደዚህ አይነት ነገር ላይ የተሰማሩ ሰዎች አሁን ይሄ ልጅ በተለያየ ስሞች ነው የሚረግድ። ቢያንስ 4 ስም አለው። አዲስ አበባ ሲሄድ ሌላ ስም አለው። ብሩክ አገኘው የሚል ስም አለው። ከኛ ሲመጣ ሰለሞን ሲሳይ ይባላል፣ ብሩክ ሲሳይ ይባላል፣ ደጀን ሲሳይ ይባላል። ጎንደር ላይ በተለያየ ቦታ በተለያየ ስም የሚነግድ ሰው ነው ይሄ። በእነዚህ ስም አሁን እነዚህን ያገኘናቸው በአካውንቱ ማህበረሰቡ ጋር የሚጠቀምበት እዛ ሲጠቀምበት የሚውልበት አካባቢ የሚጠሩት ስም የተለያየ ሰው ነው። ስለዚህ የተለያየ ሰው ነው፣ የተለያየ ወንጀል ፈጻሚ ነው ማለት ነው። የሰውዬ መተሳሰብ መረዳዳት መቻል አለብን። ከሌ ሌባ ከሆነ ሌባ ማለት መቻል አለብን። ስለደበቅነው ነው እስከዚህ ሁሉ እያደረሰን ያለ ማለት ነው። ሌባን ሰው፣ ውሸታምን ሰው፣ እንዲሁም ነብሰ ገዳይን ሰው፣ የተለያየ ወንጀል የሚሰራን ሰው እንዲደበቅ ያደረግነው እኛው ራሳችን ነን። ለምን? በስጋት በፍርሃት ማለት ነው። ሳንፈራ እውነትን በመያዝ ከቀጠል ሰው እኮ መስዋዕት እኮ ሊሆን ይችላል። ሰው እኮ ህይወቱን ሁሉ ሊያሳልፍ ይችል ይሆናል አይደለ? ስለ እውነት ከሆነ ግን ምንም ችግር የለውም። እውነትን ይዞ መሄድ አስፈላጊ ስለሆነ ወንጀለኛን ወንጀለኛ ነው ብሎ ማጋለጥ ያስፈልጋል።